አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 25 በዚች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፒሉፓዴር በሰማዕትነት አረፈ። መርቆሬዎስም ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አሴት ከምትባል አገር ነው። እርሷም የአባቱና የአያቱ አገር ናት። እሱ ግን ተወልዶ ያደገው በሮቤ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ በለባት ወገን ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሉፓዴር ብለው ጠሩት። የውሻ መልክ ያላቸውን በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፒሉፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖኅንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሡ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሡ ያቀረበላቸውን ሁሉንም አራዊት አጠፏቸው። ንጉሡም ይህን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ከራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሡ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርአያ ያላቸውን ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሡም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያን የውሻ አርአያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባሰሙትም ጊዜ ያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሥ ወታደሮችም አንዱ ንጉሡ ያሰበውን በጽሞና ነገራት። እርሷም ይህን ወታደር ከሀገር ውስጥ በስውር ያወጣ ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነውን የመኮንኑን የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮችን ያጠፋሉ ብሎ ይጠራጠርና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሡ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፈቃድ ይዘው ማረኩት።
ወደ ሮሜው ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ። እጅግም ወደደውና ከጥቂት ቀኖች በኋላ በሞርዶሳውያን አገሮች ሁሉ ላይ ገዥ አድርጎ ሾመው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት አገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው፣ እርሱ ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮች ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ ሆይ እኛ ምጻተኞች ነን፣ አንተም ምጻተኛ እንደሆንክ ባወቁ ጊዜ ልጅህ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠይቃት፣ እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያንም ጊዜ አወቃት፣ ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በሞርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነትን በተሾመ ጊዜ ያ ገጸ ከልብ ከእርሱ ጋር ነበር። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር የሚመልስለት ነበር። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውን በሁሉ ቦታ ተሰማ። ከቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ፣ ያን ጊዜ በዚያን ወራት በሮሜ አገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውን ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችን አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረግህ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶችን ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪን የእግዚአብሔርን ስም መጥራት ረሳ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንን በማሳረግም እንዳልተባበረ አስረዱት። በዚያንም ጊዜ ንጉሥ ምልክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር ያልወጣህ የእኔን ፍቅር እንዴት ተውህ አለው። በዚያን ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖትም አልሰግድም። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮች እንዲደበድቡት አዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡም እንዳዘዘ ይህን ሁሉ አደረጉበት። በዚያንም ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጶዶቅያንና የእስያ ክፍል ወደሆነች ወደ ቂሳርያ በብረት መሳሪያ ሰው ላከው። በዚያንም እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎ ፈጽሞ በመንግሥተ ሰማያት የሕይወት አክሊል ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለም ሁሉ አብያተ
ክርስቲያናት ታነጹለት። እግዚአብሔርን ታላላቅ የሆኑ ድንቆች ታምራትን በውስጣቸው ገለጠ። ከታምራቱም አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያንም ወራት ቅዱስ ባስልዮስ የቂሳርያ ሊቀ ጳጳሳት ነበረ። ታምራቱ በተጻፉበት መጽሐፍ እንደተጻፈ ምዕመናንን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስንም አሰረው። በዚያ በእስር ቤትም የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ተፈጠፍ ነበር። ቅዱስ ባስልዮስም ከሃዲ ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? ያን ጊዜ አዎን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሬዎስ ሌላው ታምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞችንን ሕጋቸውንና መጻሕፍቶቻቸውን ተምሯል። በአንዲትም ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ። ንጉሥ ጭፍሮችም ይዘውታል። ያቃጠሉትም ጉድጓድ መልሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበር። ያም የመስል ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? ኋላም በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና 3 አማልክትን የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያተፈረደበትም እንዲህ ብሎ መለሰለት። እኛ የክርስቲያን ወገኖች 3 አማልክትን የምናመልክ ከሃዲያን አይደለንም፣ አንድ አምላክ እናመልካለን እንጂ። ይኸውም አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያ ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን፣ ፊቱን፣ ራሱን ሰፋው። ይህ የምትለው ከእኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለህ አለው። በዚያንም ጊዜ ራሱን በሰይፍ ቆረጠው። ሥጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሡም ወታደሮች የጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ሥጋውን አገኘ። ይህንንም ለንጉሥ ነገሩት። እርሱም እንዲቀብሩት አዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘን ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህ አሳች የተናገረውን ተው፣ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም።
በዚያም ወራት ወደ ሐሰተኛ ነቢያቸው መካር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጆቹም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲሁም ሁለተኛና ሦስተኛ ተገልጦ ተናገረው። በደረሱ ጊዜ ሥራቸውን ፈጽመው ወደ አገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግዳጅ ያ ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ፣ ከእሳቸውም ጋር የሚጓዙ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና። አራዊትም እንዳይበሉት ፈርቶ ደነገጠ። በዚያንም ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስ ቤተ ክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያንም ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኝ እኔ ክርስቲያን ሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ሥጋ ግዳጅ ከግመል ላይ ወረድሁ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለፈረሱና በኋላዬ በፈረሱ ላይ ተፈናጠጠ አለው። በዚያም ጊዜ ወደ አየር በረረ። በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ ዓይን ጥቅሻ አደረሰውና እንደተዘጋች ከውስጡ አስገባው። ከፈረሱም ላይ አውርዶ በዚያ አቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኑን መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይህች ቦታ የማን ናት? አለው። የቤተ ክርስቲያኒቱ መጋቢም ይህች በምስር አገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተ ግን ልቡ እንደጠፋ ሰው ስትናገር አያለሁ። ከዚህ ምን አመጣህ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በገሌ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ፣ ከዚህም አድርሶ ተወኝ። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ፣ እንዲህም አለው፣ ልብህ ጠፍቷል በማለት መልካም የተናገርኩ አይደለምን? የተናገርከውን አታውቅምና የዚያ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሯል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስም ከሃዲዎች ጽኑ ስቃይን አሰቃይተው የገደሉት ክርስቶስም በመንግስቱ ውስጥ የተቀበለው በቦታዎችም ሁሉ አብያተ ክርስቲያናት ታንጸውለት በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ተአምራትንም ያደርጋልና። ያ ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል? አለው። መጋቢውም መካከሉ አንተን ይመስላል። ይህንን ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ ውስጥ የታየኝ በእውነት ይህ ነው፣ በፈረሱም ላይ አፈናጥቶ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋል፣ ወገቡ ላይ ያየኋት የወርቅ መታጠቂያውም ይህች ናት። ስማኝ ልንገርህ፣ እኔ በዚች አገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ
እስላም የሆንኩ ሰው ነኝ። ክርስቲያንም ደግሞ ይህች ምልክት ትበቀኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትና አስተምሮ እግዚአብሔርን መንገድ የሚመራኝን ያምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር የሄዱ እኒያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህን በወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱ ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉም 40 ቀኖች ያህል አለቀሱለት። ከዚህም በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነ ወጣት አንድ እስላም አየው። ወደ ወዳጆቹም ሄዶ እንዲህ ብሎ ነገራቸው። ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ አየሁት። እርሱን ባልመሰለኝ ነበር። እስቲ ሄዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ታሳፍረን ይህን የሠራኸውን ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬ በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንም ሲል ታላቅ ስቃይንም አሰቃይቶ ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውንም በላዩ እየደፉ የቤት ጥራጊም እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከልቅሷም ብዛት የተነሳ ከጉድጓድ አውጥተው እኛ ወደማናይ ቦታ ሂድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሄዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህም በኋላ በላዩ የትዕቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሂደ ሃይማኖትህን ከምትገልጽ በቀር በዚህ መኖር አንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱን ባየው ጊዜ ሐኪም የሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለአንተ የሚናገሩትን እውነት ነውን? አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ የተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር አገር ወዳለች ቤተ ክርስቲያኑ የ22 ቀን መንገድ እንዳይን ጥቅሻ አድርሶ ውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሡ ነገረው። ንጉሡም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እሱም በቅዱስ መርቆሬዎስ ስም ዳግመኛም በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሠራ ታዝልኝ ዘንድ እሻለሁ አለው። ንጉሡም በአስቸኳይ እንዲታነጹለት አዘዘለት። በውስጣቸውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትን ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጣለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።